ሳትቆርጡ ጸልዩ፣ ይህ የእግዚአብሔር ፈቃድ ወደ እናንተ በክርስቶስ ኢየሱስ በኩል ወደ እናንተ ነውና ይላል ቃሉ። ይሄ ለቅሶ ከሌሎች ለቅሶዎች ሁሉ የተለየ እንደሆነ እናውቀዋለን። ወንድማችን ጋሽ ኢያሱ፣ እህታችን ወይዘሮ ብርታንያ፣ ወንድሞቹና እህቶቹ የመሳፍንት ቤተሰብ አባሎች፣ ከወንድምና እህት በላይ የሚያለቅሱ የቤተሰብ አባሎች አሉ። ሁላችሁንም የሰማይ አምላክ እግዚአብሔር ያጽናናችሁ። ከትናንት ወዲያ ከዚህ ቤተሰብ ጋር የተለየ ጊዜ ወስደናል። ሴት ልጆቹን በተለይም መጽናናት ያቃታቸው ነበሩ። በሁኔታዎች ሁሉ ደስ በሚል ሁኔታ ተጽናንታ እንደ ክርስቲያን ሰው የበረታች የመጀመሪያው እናትየው ወይዘሮ ብርታኔ ናት። እግዚአብሔር በጣም አበርትቷታል። ልቧ ከጌታ ፍቅርና በውስጧ ካለው ቃሉ የተነሳ እንደ ድንጋይ የጸና የበረታ ልብ እንዳላት አይተናል። መክረናቸዋል፣ ጸልየንላቸዋልን። መዘመራንን የሰማይ አምላክ እግዚአብሔር ባርካቸው። የሶዶ ከተገለገሉኝ አንዱ ነበር። በፍቅር የተሞላ አገልግሎት ይሰጥ ነበር። እግዚአብሔርን ከሚወዱና ከሚያመልኩ ወገኖች ጋር ያመልክ ነበር። በመደጋገምም ከዚያ አካባቢ እስኪወጣ ድረስ በተለያዩ ቀኖችም ያገኘኝ ነበር። ከጌታ የራቀ ሰው አይደለም። ከኔ በላይ የሚያውቅ እግዚአብሔር ደግሞ ያውቃለሁ አንድ ነገር እወደዋለሁ ብሎ ይዘምር እንደነበረ አሁን ሰማን። ከማንም በላይ የሚወደው አምላኩ ያውቀዋል። ስለዚህ የወንድማችን አሟሟቱ ሁኔታው አሳዛኝ ቢሆንም ይህም በዓለም ላይ እኮ በዚህ ብላቴና ላይ የመጀመሪያ አይደለም። በሀገራችን በኢትዮጵያ የተለያዩ ሰዎች በጦር ሜዳ ላይ የሞቱ አሉ። እንደዚህም ሰው ተሰብስቦ እንኳን ለማልቀስ እድል ሳያገኝ የቀሩ አሉ። እኔ ያገለገልኳቸው ደብረ ዘይት ከተማ ላይ በጣም የሚወዳቸው በጌታ አገልግዬም አስተምሬ ለጥምቀት ያበቃዋቸው እንደገና ታደሰ የሚባሉ እነ መንግስቱ ፓይለቶች ነበሩ። በአየር ላይ ተቃጥለው ሞተዋል። የቤተክርስቲያን ዘማሪም ነበሩ፣ ዘማሪያን። በዚህ አይነት ሁኔታ የቀበርናቸው ያጣናቸው ወገኖች አሉ። ቤተሰብ ይህንን ማስቡ። በዚህ ሳምንት እንኳን በአፍሪካ ላይ ነው አይደለም መራራ የሆነ ሀዘን የደረሰባቸው። ትናንትናም ሁሉ እናይ ነበር። በባህር ላይ ደግሞ የሞቱ ሰዎች አሉ። ስለዚህ እንደ ሞቱት ሰዎች እንደገና ሊሞቱ ካሉ ሰዎች አንዱ ነው መሳፍንት። ግን ደስ የሚልን ተስፋ አለን። ለቤተሰቡ ያልኳቸውን ለእናንተ ለተከበራችሁ ህዝቦቼ፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ አቻዎቼ ትኖራላችሁ። የተለመደውን የእግዚአብሔር ቃል የማካፍለው ግን ለየት አድርጌ ነው ልናገር የሚፈልገው። መጽሐፍ ቅዱስ ይህንን ስጋችንን ምን እንደሚሉ ስሙ። አንድ ጊዜ በዳኛ ማዳ ለቅሶ ላይ ከአዲስ አበባ መጥቼ ነበር የተናገርኩት። መጽሐፍ ቅዱስ ስጋችንን እንዲህ ይላል ብዬ ነበር። ብዙ ሰዎች እዛው ተበሳጭተዋል። ቃሉ የሚለው ይህ ነው ስላልኩ እኮ ቃሉ ምን ይላል? ይህንን ስጋችንን በጣም የተከበረ ነው። ስጋችን የምንወደው ነው፣ የምንሳሳለት ነው። ግን መጽሐፍ ቅዱስ ምን ይላል? ይህ ስጋ ሳር ነው ይላል። ይህ ስጋ የተሸከምነው ስጋ ሳር ነው። ሳር ክረምት አካባቢ ልዩ መልክ አለው። ከህዳር እና ታኅሳስ በኋላ ስጋ ምን እንደሚሆን እናውቃለን። ክብሩም ሁሉ እንደ አበባ ነው ይላል። የተከበራችሁ ወገኖች አላችሁ በዚህ ጉባኤ መካከል እግዚአብሔር እያሳደጋችሁ ልዩ ስልጣንና ወንበር እግዚአብሔር የሰጣችሁ የመንግስትና የህዝብ አገልጋዮች የሆናችሁ ብዙ ተንቀሳቅሳችሁ ገንዘብ የያዛችሁ የተሻለ መኖሪያ ቤትና ንግድ ቤት የሰራችሁ
ደግሞ በጣም እየተከበራችሁ እናንተ ገና ስትመጡ አየር እየተጠረገላችሁ የምትቀመጡ ይሄ ክብር እንደ ሳር አበባ ነው ይላል። ይረግፋል። መዘመራኑ ሲዘምሩ ምን ያህል እንዳሰባቸው አላውቅም። ይሄ ክብር እኮ ይሄ ክብር በጣም የሚያስደንቅ የሚመስል በጣም የምንሳሳለት ሰው መሆናችንን እስክንዘነጋ ድረስ የምንታበይበት ስጋችን መጽሐፍ ቅዱስ ሳር ብቻ አይደለም፣ ሳርም ጥሩ ነው። አንተ ትል ያዕቆብ ትል ነህ ይላል። ስጋ እንደ ትል ነው። ትል ምን አይነት ፍጥረት ነው ቢባል አንድ ሲረገጥ እንዳልነበረ የሚሆን ስጋ እንደ ትል ነው። ደግሞ በኢዮብ ላይ ይሄ ስጋ ምንድን ነው? ቆዳ ነው የሚለው ቃሉ ቆዳ ይላል። ይሄ ቁርበት ከጠፋ በኋላ ይላል ቱታ ነው ይሄ የለበስ ነው። በጭራሽ በሱ እንዳንታበይ እንዳንኮራራ እግዚአብሔር ረድቶን አብረውን ከተወለዱት መካከል የመማር ዕድል ያገኘን አንድ ሁለትም ዲግሪ ሶስተኛ ድረስ ዲግሪ የያዛችሁ ብትኖሩ ለዚህ ስላበቃችሁ እግዚአብሔርን አክብሩ። የአገሬ ልጆች ወንድሞች፣ ትናንት ተወለዳችሁ እግዚአብሔር ያሳደጋችሁ በዓለም ቋንቋ በእንግሊዘኛ፣ በፈረንሰኛ፣ በግሪክም መጽሐፍ ቅዱስ የሚነግረን እንደ ዕብራይስጥ ያሉ ቋንቋዎችን ሁሉ የማወቅ ዕድል ያገኛችሁ አዋቂዎች እውነት እንዳይመስላችሁ ከእናንተ ጋር አይዘልቅም፣ አይዘልቅም፣ በእውነት አይዘልቅም። ይሄ አይዘልቅም። ከዚህም በላይ የምትታመሙ የምትሰቃዩ ሁሉ ጊዜ የእናንተ ደንበኛ ሆኖ ሐኪም ቤት የምትመላለሱ በሽተኞች አንዳንዴ አልፎ አልፎ በሽታ ከሚጎነጥላቸው ሰዎች አንዱ ነኝ። ግን ይላለሁ አንተ ከኔ ጋር ወደ ሰማይ አትሄድም ይላል። የሚያመን ህመምም ከኛ ጋር ወደ ሰማይ አይሄድም። ደግሞ ድህነት፣ ጉስቁልና፣ ማጣት ሁሉ ጊዜ የሰው እጅ ከማየት የማትመለሱ ምስኪኖች ይሄ ከእናንተ ጋር ለዘላለም አይኖርም፣ በእውነት አይኖርም። ሌሎች እንደሚበሉት ጠግባችሁ መብላት ያቃታችሁ የሚጣፍጥ ምግብ ከእናንተ ጋር የማይገናኝ ሆኖ ያላችሁ ይሄ ምስኪንነት፣ ጉስቁልና፣ ድህነት የሚበሉትን የሚጠጡትን አዲስ ልብስ እንደመጣ ጉብ የሚሉ ሰዎችና ከድርተው ያልተለያችሁ መልእክቴ ይህ ነው። ከእናንተ ጋር ለዘላለም አይኖርም። ለዘላለም የምትኖሩት እናንተ ናችሁ። ነፍሳችሁ ለዘላለም ይኖራል። አምላካችሁ ከእናንተ ጋር ለዘላለም ይኖራል። እናንተ ደካሞች ሸክማችሁ የከበደ ልቤን ተዉት ነኝና ከእኔ ጋር ትሆናላችሁ። ሃሌሉያ! የምስራች እነግራችኋለሁ። አንድ ጊዜ ሁላችሁ ወደ እኔ ተመልከቱ ምን እንደምንሆን። ሰሞኑን ከልጆች አንዷ ደብረ ዘይት ነው የምትኖረውና በደብረ ዘይት በጣም የተሳካለት ሰው የሙሉ ወንጌል አማኞች ቤተክርስቲያን አባል ነው። በጣም የሚወደው ሰው ለልጅ እንዲህ አላት፣ ፓስተሩ ያንቺ አባት ስለዚህ ዘመን ምን ይላሉ? ወይ ሚዲያ ላይ እንደ ሌሎቹ ተራ ወስደው ይናገሩ እናዳምጥ። ከልብ የማይጠፋ መልእክት ሲያስተላልፍ ሰምተን ቆይተናልና አሁን ግን ከኛ እይታ ዞር ብለዋል ብላ ስሙን ጠቅሳ ነገረችኝ። ፓስተር ዮሐንስ ምን ይላሉ ስለዚህ ዘመን? አንዳንድ ሰዎች ቃል አውጣልኝ ሲሉ ሰምቻለሁ። አሁን ቃል አወጣለሁ። ሁላችሁም ስሙ። በእውነት በጣም ቆንጆ ቃል አወጣለሁ። ቃል አወጣለሁ። ይህ አሁን የማወጣው ቃል የሚሆን ነው። እንዲህ ነው ቃሉ። አንድ ቀን በሰማይ መለከት ይነፋል። የዓለም ሕዝብ በሙሉ የሰው ልጅ በሚኖሩባቸው አህጉራት የሚኖሩ አማኞች ብቻ ይሰማሉ። ይሄንንም እወቁ። የመጀመሪያው አማኞች ብቻ ይሰማሉ። ሁለቱ በአንድ አልጋ ላይ ይተኛሉ። ያላመነው ይቀራል፣ ያመነች ብድግ ትላለች። ሁለት ሰዎች በመንገድ ይሄዳሉ፣ አንዱ ይቀራል፣ አንዱ ይነሳል ይላል። መለከት ይነፋል። የሞቱ ሰዎች ቀደም ብለው ትንሣኤ አካል ለብሰው ብድግ ይላሉ።
የእናንተ ቤተሰብ አባሎች የሆኑ አበረች፣ ዮሐንስ፣ አቶ ባሳ፣ ደምሴ፣ ወይዘሮ ላልሼ፣ ላንተወሬ አንድ የማውቃቸው ዛዞቴ እኔ ተነሳው የምሉ የእናንተ ቤተሰቦች ቅድሚያ በእናንተ ፊት ብድግ ይላሉ። ዛሬ አሁን ሞት ብለን ብዙ እናዝናለን። መሳፍንት ብድግ ይላል። በሚገርም በአዲስ ትንሣኤ አካል ብድግ ይላል። አንተ የምታለት እይ ብያለሁ። ቀና ብለህ ስማ። መጀመሪያ ያንተን አይን ያያል። አዝሬ ነበር እንዲህ ሆኛለሁ እያለ ያመኑ ሰዎች ሁሉ ከሙታን አዲስ ትንሣኤ ልብስ ለብሰው ብድግ ይላሉ። ኧረ ጉድ ብለን ስናበቃ ከመቅዝበት እኛ ደግሞ እንለወጣለን። አሁን ዳገት ሊወጣ የማይችለው የእኛ ስጋ፣ በእግር ከዚህ ወደዚህ ለመሄድ የማይችል የእኛ ስጋ ከመቅዝበት ይለወጥና ወደ ሰማይ ይበራል። አውሮፕላን ስበር እንዳያችሁትም አይደለም፣ ሄሊኮፕተር ከሚበርን በላይ ሌሎችን በራሪ ዲስኮች ከሚበሩት በላይ እርግጠኛ ነኝ ቃል እያወጣው ነው። ወደ ሰማይ እንበራለን። ለሁላችንም ክንፍ ይገጠምልናል። ቢታይ ሳይቃጠና አላሚ አንደያ አመኒያ ሳይሙለ ገው ቦለ ቢዋፈ ቦላራ ቢታይ ቃጥሽ አየር ቃጥሽ ደመና ቃጥሽ ሰራተኛ እስቲ አንድ ጊዜ አሜን በሉ። ቃል አይደለም፣ ጫታ አይደለም፣ ሰፈር ወሬ አይደለም፣ የሰከረ ሰው ንግግር አይደለም። ይሄ ሰማይና ምድር ሲያልፍ የማያልፈው የእግዚአብሔር ቃል የሚለው ነው። እስቲ ከኔ ጋር አሜን በሉ አንድ ጊዜ። ሃሌሉያ። ልክ ወደ ሰማይ ሄደን ኢየሱስ በስራ ፍርድ ወንበር ላይ ይቀመጣል። ወደ አባቴ እሄዳለሁ፣ ቦታ አዘጋጅቼ እናንተን ሊወስዳችሁ እመጣለሁ፣ መጥቼ ወደ እኔ እወስዳችኋለሁ፣ እኔ ባለሁበት ቦታ ከኔ ጋር ትሆናላችሁ እንዳለ ኢየሱስ ስራ ወንበር ላይ ቁጭ ይላል። የኔና የእናንተ ስራ በሙሉ በእሳት ውስጥ ያልፋል። የእሳቱን ወላፈን ያለፈ ስራ ካለ ሽልማት እናገኛለን። ታኒ ተጎዳይ እኮ በስታ ኦስ ከነሰሮ ገቶ ተጎዳይ ሰዓት ጊደና ኒዮ ካኮ ይኮሎ ኦጊዮ ወዲያኒ በንዲኮ ባራ ደንዳለ ከሰትኮ ከሰባና ተጎዳይ እኮ እቻሹ ዘውደታ ከናገ ሀና ሀኒ ደታ እንተነ ቆሎና አምስት አይነት አክሊሎች አሉ። ጌታ በፈቅድ ሽልማት ታገኛለህ። አገኛለን። ቃል ያወጣው እኮ ነው። የድካማቸውን ዋጋ ሽልማት ያገኛሉ። ያልሰሩ ሰርተው ኃጢአትም እየሰሩ ለጌታም እየሰሩ የቆዩ ሁሉ አመድ ይሆንባቸዋል። ኃጢአትን በአንድ በኩል እየፈጸሙ አንድ ጊዜ ከዚህም አንድ ጊዜ በእንጨት እያደረጉ አንድ ጊዜ ሰረቅ እያደረጉ አንዳንድ ጊዜ ሌላው ረግጠው በሌላው ላይ ቆመው እድገት ያገኙ ሁሉ ስራቸው ድብን ብሎ አመድ ይሆናል። እያመነዘሩ እየሰረቁ እየወደቁ እየተንከባለሉ በልጁ ደም የታጠበውን ሰውነትን በማይሆን ነገር የሚያበላሹ ሁሉ ነፍሳቸው የጌታን ስም ስለጠሩ ብትተርፍ እንጂ ሽልማት አያገኙ። የጋዳኔ ሽኑዮ ላፑ ላይ ተይሰሉ ፖለቲካና ሰአን ላፑ ላይ ታግዶ ሀናና ባወዳይስ ቃል ያወጣው ነው። አቤት 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 ኑኒ ደንዲዮ በላ አይሮፕላን ያላጊያ ፓይሌት አመኒያ ጋግዲኮ ለቆ ይወጣል። ኡሱፑን ተመነጊዮ ወጋ አውቶቡስ ያላጊያ አውቶቡስ መሪያ የድሪ ደንዲያ ጋር መኪና ቦላዲያ ዱገታን ቤት ዲያ መለከተ ፉነት ያለ ወደ ቢያ ጋር ባቡሪያ ቦላን ባቡሪያ ላጊያ ቤት አባ ቦላን ለቅድ የድሪ ይሄዳሉ። ደንዲያ ጋር አትደባው ባይ
አማንያ ሳይ ከጥዶ ከታይ ንግደ ኢቃይ መሳሬ ጋራ ቼክ ሙሉ ኢንተጋግደና ምክንያቱም ዓለም ዙሪያ እንደያሳው ባይ ሄሎ አቤት አንድ ነገር ሆነ ምንድን ነው የበንደ ጉዳይ የለም እኛ ጋር በአዲስ አበባ የለም በአዲስ አበባ በአገር ከተሞች የለም ደቡብ አፍሪካ ሄሎ አቤት በእናንተ አካባቢ ነው በእንደሱ ጉዳይ የሉም አውስትራሊያ ላይ የሉም አሜሪካ ላይ የሉም ጀርመን ላይ የሉም ኦሳ ማንያ ሳይከትሎ ከተሎ ባይ ኤታጋግደና ኢንተጋግደና ኪከ ኢንተነባ ተናረደ እንዲያገታ ወጥቶ ያትናገ ዲሽን ሀኒሽን ምሽን ቀስ በቀስ መከራ ቀስ በቀስ መከራ ቀስ በቀስ መከራ የመሬት ጥልቁ ይከፈታል የአንበሳ መንጋ የሚመስል አደገኛ የአጋንንት መንጋ ይወጣል እቸሽዋግና ቦቴው ማታሜና ሚተሜና ቦንጮጌና መሄሜና አሳራሽዋማና ቦሌ ደንዳና አሳ መቀጣ ቆርባይ ማና አሳይ ሃይቆው ተናወራ ሃይቆ ወረና ይጣና ሃይቆ ወረና ይጣና ሃይቂድ ጎድጊ ሃይቂዳገ ሸምፑስ ጋና አልደ ሸምፖ ይደና የስቃያ በሸምፓና እስገለሳ አዋይ ላፑን ገለሳ አዋይ ጡጊዮ ጋዳሳ ጡገና ሃታይ ሱተኪያና አዋይ ሱተኪያን ደም ይሆናል ሄገያና ቢታወላ ነና ሄገያና ዳይኮታ ጦሳ ሰግድከ ሄገያና ዳይኮ ጦሊኮ ጦሰይ ሀጋና ላሳ ሽሸና ሀነና ባወዶ ቢሻው ተበለ ወልቻና እስቲ አማናይስታ ጎዳ ቃላና ዋሲያስ አገቶ ማዲያሳ ኩሻ በሰት ተናራ ይሄ እውነት ነው ሄገያና ሄገያኒ ዲዲሽን ላፑን ላይ ታይፎለተና ኦሳ ኢቲዲ ጦሳ ቃላ ኢቲዲ ጦሳ ሰበላ ኮዮ ጋራ ሳይዲ ኮዮ ጋራ እየተዝናኑ እየተንጠራሩ የኖሩ ሁሉ በዚያ ውስጥ ያልፋሉ ኢንተርኔት አንቆሞ ውትሪ ዱገጤላና አገከታለ አናካታለ ሀሹ አተነ ኡፋይሰ ምሰዲያ ጋትኮ ካሹ አተነ ብልግና ያትኮ አሹ አተነ ስርቆት ያትኮ አሹ አተነ ወርዶ ያትኮ አሹ አተነ ሀሹ ማንቆተ ታጋራ ከተበራ ከታንዲክና ያገና ታኖሾ ታይላው ጋና አኔሲቶ ታናራ ታኖሾ ታይላው ጊተ ሄገ አናና ቃል ያወጣው እኮ ነው አይተጊዶ ባባ እንቶ ጊዜ ዲያኮ መጻፈ ሲሲ አለዮ እስምራፍ ያቁጡር ያታታዳ እስ ጉዳዩ ሄዛ ወይዳ ወዳና ዳናይስ ሄገ አናና ላፑሌቴ ፖለቲዮ ዳናና ዋሲቴ ቃል ያወጣለሁ አብርሃም በዶምዲ አዳም በዶምዲ ሃይቅዳሳ ሸሸይ ሙሌ ሲበደ እንዲዳ ጋራ ቤተክርስቲያን ያሳይ እንዲዳ ጋራ ኢየሱስ ክርስቶስ ሰሎኪ ከንጃ ጀበትሪ ሀገሪያ ሲማና ሀጋ ሲሚድ አዋሲማኔ ሰሎፕ ሰአፕ ጊዱአኒ ከወተታይ ሙሌ ተስልጣን ያኔ እከጋና ትራምፕ ዶይ ያኢጊያገን ጆ ባይደን ዶይ አራራ ባለስልጣን ይውበይ አገኘና በሰስ ጊዜ ሙሌ ስልጣን ያጦሰው ማና አላመ ከወተታን ደያ ባለስልጣናት ነገስታት ቆንስሎች ጠቅላይ ሚኒስትሮች ያሉ ሁሉ ስልጣናቸው ለኢየሱስ ያስረክባሉ ኢየሱስ ብቻ በሰማይ በምድር ጌታ ይሆናል ኢየሱስ ክርስቶስ ከሰማይ ወደ ታች ሲመጣ ከኢየሱስ ክርስቶስ ጋር እኔና እናንተ 1000 ዓመት ሙሉ ነገራይ ባይነሰዋል ሌባይ ባይነሰዋል ተምተምተ ከት ባይነሰዋል ፋታኒ ባይነሰዋል ዝቂቀ ቁግዮ ባይነሰዋል ጊታነ ኩሁታ ዲዮ ባይነሰዋል ቋንቋ ችግር በሌለበት ሁሉ በአንድ ቋንቋ የሚናገሩበት የ1000 ዓመት መንግስት እኔና ኢየሱስ እንነግሳለን እናንተና ኢየሱስ ትነግሳላችሁ
ከኢየሱስ ጋር 1000 ዓመት ከነገስን በኋላ ፋሲካ ሐረባ ቃላ ከሰይ 1000 ዓመተ መንግስት ሲፈጸም የምናየው ሰማይ እንደ ወረቀት ተጠቅልሎ ይጠፋል። ነገራ ወሰትሽን ጋምዳ ቢተሺ ዓመተ መንግስት ያፈጉያን ተጠቅልሎ እንዳልነበረ ይሆናል። አዲስ ሰማይና አዲስ ምድር ይፈጠራል። በአዲስ ሰማይና በአዲስ ምድር እግዚአብሔርን ያመኑ በልጁ ደም የታጠቡ ስማቸው በሕይወት መዝገብ የተጻፈ በመንፈስ ቅዱስ የታተሙ የኢየሱስ ክርስቶስ ወንድና ሴት ልጆች ወንድ ሴት የሚባል ነገር የሌለበት እንደ ሰማይ መላእክት ለዘላለም ከኢየሱስ ጋር መኖር ነው። ሀጋቃላ ኢንቲዮ ከሳር ገዳራ ኦዲክ ባቃውሳስ ግዲሳ ሰጋ ኢንቶ ጦሲ አንጆ ታን ኦዳና ኦይቅዶ ቃላ አገና እንሷ ነበቦ ጠላና ወዳ ማብራሪያ አልሰጥም። ይበቃል። ሄደ ኢንተርናደስ አሹ ከተኖ ቢት ቢተ አራቲ ያገያ ጋጊ ኮታዋና ነጊ ወልቺ ቢተ አጋቶ ያገስ ቃለ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያም በጎነት ታገኛለህ። ከአፉ ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአትንም ከድንኳን ብታርቅ የወርቅን ዕቃ በአፈር ውስጥ የኦፍርንም ወርቅ በጅረት ድንጋይ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስእለትንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል። አሜን። ከእግዚአብሔር ጋር ተስማማ፣ ወደ እግዚአብሔር ተጠጋ። እግዚአብሔር የማይወዳቸው ነገሮች ሁሉ ተዋቸው፣ ጣላቸው። ወደ እግዚአብሔር ልብ፣ ወደ እግዚአብሔር ደረት እንደመጠጋት ወደ ቃሉ፣ ወደ ፈቃዱ፣ ወደ ሐሳቡ ተጠጋ። ከእግዚአብሔር ቃሉን ተቀበል፣ ስማ፣ የሰማውን አስተውል። ቃሉን እንደ ቃልነቱ አድምጥ፣ ደግሞ ለኔ ነው ብለህ ተቀበል። የተቀበልከውን ተግባራዊ አድርግ፣ መጨረሻ ያማረ ይሆንልሃል። ደግሞ የመከርከው ይሳካልሃል፣ የጸለይከው ይመለስልሃል። መጨረሻ ያማረ ይሆናል። እግዚአብሔር ቃሉን ይባርክልን። ኦሳይ እንተ የቃላ ጋንጆ ኩሻ ጦቆት እንተነታው ነጦሰ መጨረሻ ነው ጋሎ ይተነመላ አይኑን ሲዶ ቃላ ኦሳ ቃላ ደንደይዲ ኦሳ አንቋፈ ያተነመላ ኢየሱስ ይወደ ደንዶ አፈ ያተነመላ ሐራመታው ጊገነመላ ወሰና በሰማይና በምድር ሙሉ ስልጣን ያለ ቅዱስና ኃያል የሆንክ ሰማያዊ አባታችን ሆይ ስምህ ብሩክ ይሁን። አንተ አምላክ ነህ፣ ለዘላለም ጌታ ነህ። አንተን የሚመስል በሰማይ በምድር የለም። ጌታ ሆይ እናመሰግናለን፣ እናከብረሃለን። የቃሌ ባለቤት ነህ፣ ደግሞ የሕዝብ አባት ነህ፣ ባለቤት ነህ። ያዘኑትን የምታጽናና አንተ ነህ። የተሰበረውን ልብ የምትጠግን አንተ ነህ። የወደቁትን የምታነሳ አንተ ነህ። ክፉ ቦታ እንደፈለጉ የሚመላለሱ ሰዎችን ወደ ፈቃድ ወደ ሐሳቢ የምትመልስ አንተ ነህ። ስምህ ለዘላለም የተባረከ ይሁን። እጸልያለሁ ይህ ሕዝብ ሁሉ የዳነ ይሁን። ይህ ሕዝብ ሁሉ ከአንተ ጋር ይስማማ። ከፈቃድና ከሐሳቢ ጋር የሚስማማ ሕዝብ ይሁን። አምላካችን እግዚአብሔር ሆይ አንተ የማትወዳቸው ነገሮች በሕይወታችን አይኑሩ፣ በቤታችን አይኑሩ። በድንኳን ኃጢአት እንዳይኖር ተብሏል። ይህ ድንኳን የተባለው ቱታ ነው፣ የኛ ሕይወት ነው። ጌታ ሆይ የኛ ልብ ነው፣ ማንነት ነው፣ ደግሞ ቤት ነው። በዚህ ኃጢአት አይኑር። ከኃጢአት ነፃ አውጣን፣ ከበደል ነፃ አውጣን፣ ሁላችንንም አጽናናን። ዛሬ ወንድማችንን ጋሽ ኢያሱን፣ እህታችንን ወይዘሮ ብርታንያን፣ ወንድና ሴት ልጆቻቸውን ስላጽናና ስምህ ብሩክ ይሁን። አባታዊ ለቅሶም በእንዲህ አይነት ሁኔታ ህዝቡ ተሰብስቦ በእነሱ ጎን ቆመው አይተው እንዲመለሱ በጎ ፈቃድ ሆኗልና ስምህ ይባረክ። እጸልያለሁ ከዚህ የሚመለስ ህዝብ ከአደጋ ይዳን፣
ምንም አሳዛኝ ነገር አይፈጸምባቸው። የሁሉ መጨረሻ በቤት ያማረ ይሁን። እነዚህ አባቶች፣ እናቶች፣ ወንድሞች እና እህቶች አንተን በደንብ ያዳመጡ አንተን በመፍራት ያዳመጡ ሁሉ መጨረሻቸው በቤት ያማረ ይሁን። የወላይታን ህዝብ፣ የደቡብ ኢትዮጵያን ህዝብ፣ መላ ኢትዮጵያን ህዝብና የዓለምን ህዝብ ሁሉ ከክፉ ከጥፋት ከሁለተኛ ሞት ከገሃነመ እሳት ከእሳት ባህር አድናቸው። ስለሰማኸኝ አመሰግናለሁ። በክርስቶስ ኢየሱስ